ይሉኝታ የሚባል ነገር አለ ማለት ማትናገሪው ሁሉ ነገር እንደውም ተረታችንም ሆድ ባዶ ይቀራል እርዳታ እንኳን እንዳትፈልጊ እኔ ለምንድን ነው እንዲህ የምሆነው በአንድ ሳምንት ውስጥ ከ3 ሰው ጋር ስትጣይ አጠይቂ ምን ሆንኩኝ አንልም ትክክል ከ3ቱም ሰው ጋር ብጣላ ትክክል ነኝ ትክክል የሚገጥሙንን ቻሌንጆቻችንን ወደ ራሳችን አንወስዳቸውም ሁልጊዜ እጃችንን የምንጠቁምበታል ትክክል በትዳር ውስጥ ቻሌንጃችን እሱ ነው ሁልጊዜ የትዳር አጋር ነው ችግር ያለው ከልጆቻችን ጋር ሁልጊዜ ልጆች ናቸው ጥፋተኛ እኔስ እንዴት ነገሩን ሃንድል አደረኩት የስሜት ብልህነት ትልቁ ነገር የምታልፊበትን ነገር ሃንድል የምታረጊበት አቅም ማለት ነው የምታልፊበትን ጥሩም ይሁን መጥፎም የመሸከም አቅም አለሽ እውነትሽን እኮ ነው ጥሩ ነገር ራሱ እኮ አንዳንዴ መሸከም ራሱ እኮ ያቅተናል ዝና ክብር ገንዘብ ሀብት ያቅተናል እኮ አንዳንዴ እንኳን አይደለም መከራና ችግርን አሁን በጣም ጥሩ ነገር የነበራቸው ሰዎች ገንዘብ ሲመጣ ከመስመር ሲወጡ ታያለሽ ዝና ሲመጣ ከመስመር ሲወጡ ታያለሽ ጓደኛ ሲለውጡ ወዳጅነት ሲለውጡ ታያለሽ ያንን ሃንድል የማድረግ አቅም ማጣት ማለት ነው አይደለም ከውጭው ከማህበራዊ ግንኙነት በቤታቸው ውስጥ ትዳራቸውን ብዙ ጊዜ ከዚህ ነገር ከገንዘብ የተነሳ ከዝና የተነሳ ቤታቸው የሚፈርስ ብዙ ሰዎች አሉ ደስታም ሲመጣ ክብርም ሲመጣ ገንዘብም ሲመጣ ሃንድል አደራረጋችን አያያዛችን የስሜት ብልህነት ይፈልጋል እንዴት ነው ሃንድል ማድረግ ስለዚህ ይሄ በጣም ማህበራዊ ግንኙነታችን ላይ ትልቁ ልንማረው እንደ በግል ህይወት የምንማረው እንደ ቤተሰብ ልንማር የሚገባን እንደ አገር ልንማር የሚገባን እንደ ቤተክርስቲያን ልንማር የሚገባን እንደ መስጊድ እንደሚሄዱን ልንማር የሚገባን በየትኛውም ክፍል ልንገባን ነገር ቢኖር የስሜት ብልህነት